ላምሮት አሁን ላይ እጅግ ተናዳለች። ጨርቋንም ጥላ ማበድ ብቻ ነው የቀራት። ምክንያቱም ስንት ዋጋ ከፍላለት ተሽሎክልካና አፈር ልሳ አፈር ምሳ ያመጣችው ዶክመንት አሁን ላይ ቤቱ በትርሲት አለመሆኑን አረጋግጣለች። ምንም እንኳ የቤቱ ሰነድ በትርሲት ስም አለመሆኑ እጅግ ቢያናድዳት እና ቢያበሳጫትም ነገር ግን አሁን ላይ እየዛተችና እያስፈራራች ቆይ እሰራልሻለሁ፣ አሁን ይህንን ጉዳይማ ይህንን የምስራች ለዳድ መናገር አለብኝ እያለች አሁን ላይ ዶክመንቱ በእናቷ ወይዘሮ ዝናሽ መሆኑን በቀጥታ ለአቶ ግርማ ደውላ ትነግረዋለች። ሌላው ጉዳይ ደግሞ አሁን ላይ ትርሲት እጅግ በጣም ተጨንቃለች። ከወትሮ በተለየ አሁን በጣም አሳሳቢ ጉዳይ ነው። ምክንያቱም አሁን ላይ ቤቱን በቀጥታ ፈርማ ልታስተላልፍላት ስትሞክር፣ ነገር ግን አሁን ላይ የቤቱ ዶክመንት የቤቱ ሰነድ ተመዝግቦ የሚገኘው በወይዘሮ ዝናሽ በመሆኑ እጅግ በጣም ተናዳለች። ሌላው ጉዳይ ደግሞ አሁን ላይ አቶ ግርማ ጉዳዩን ሲሰማ ቶሎ መምጣት አለብኝ፣ ነገውኑ ትኬት ቆርጬ መመለስ አለብኝ ያለ ነው። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 14 አበይት ትዕይንቶችን ወደ እናንተ ወደ ተመልካቾቻችን ልናደርስ ወደድን። ከዚህ በተጨማሪ በቀጣይ ክፍል 15 የሚከሰቱ ቅድመ ሁኔታዎችን ልንቃኝላችሁ ወስነናል። ታዲያ በቆይታችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው ላምሮት የሰነዱን መገኛ ማለትም የቤቱ ሰነድ ያለበትን ቦታ እንዳረጋገጠችና ከዚህም በተጨማሪ ደግሞ ትርሲትን አስገድዳም ይሁን አስጨንቃ ቤት ቀበሌ ሄደን ትፈርሚልኛለሽ፣ ለእኔ ታስተላልፊያለሽ በሚል እጅግ በጣም አስጨንቃት ውሳኔ ላይ እንደደረሱ የሚታወስ ጉዳይ ነው። ታዲያ ይህንን ጉዳይ ለጆን ማለትም ለፍቅረኛው አስትነግረው ቅድሚያ ዶክመንቱን ለኔ መስጠት አለብሽ፣ ምክንያቱም አንድ ላይ ይዘሽ ስትወጪ እሷንም ዶክመንቱን ይዘሽ ስትወጪ እናቷ ወይም ደግሞ ኪሮቤል ሊነቁብሽ ይችላሉ ይላታል። ትርሲትን በሀሳቡ ተስማምታ ታዲያ እንዴትም ብለሽ ያን ዶክመንት ውሰጂ እንጂ እኔ ለመፈረም ዝግጁ ነኝ፣ ስለዚህ እንዴትም አድርገሽ ዘዴም ዘይደሽም ቢሆን ከዚህ ቤት እንድታወጭኝና እኔ እፈርምልሻለሁ ብላ ተስማምታው እንደነበር የምናስታውሰው ጉዳይ ነው። ታዲያ አሁን ላይ ላምሮት ዶክመንቱን ወይዘሮ ዝናሽ ካስቀመጠችበት ቦታ ተሽሎክልካም ይሁን እንደ እባብ ተንሻላ ዶክመንቱን እጇ ውስጥ አስገብታለች። ታዲያ ይህንን ዶክመንት ከወሰደች በኋላ እንደምንም ብላ ከቤት ወጥታ ለጆን ታቀብለዋለች። ታዲያ ጆንም እጅግ በጣም ጠንቃቃ ስለነበር ይኸውልሽ ላምሮት፣ በቀጥታ ከዚህ ቤት ስትወጡ እኔን ለማግኘት እንዳትሞክሪ፣ በቀጥታም ወደ ሰነዶች ቢሮ እንዳታመሩ፣ ምክንያቱም እናቷም ትሁን ወይም ደግሞ ኪሩቤል ሊከተሉሽ ይችላሉ፣ ስለዚህ ጥንቃቄ ማድረግ አለብሽ ይሏታል። ታዲያ እሷም ከቀልቧ መለስ አለችና አሃ እውነትህን ነው ለካ፣ ይሄ ደግሞ አልመጣልኝም ነበር። ታዲያ ይህንን ዶክመንት ለጆን ሰጥታው ማለትም አስረክባው ወደ ቤት ስትመለስ ከፊት ለፊት የተገጣጠመችው ከኪሩቤል ጋር ነበር። ኪሩቤል አሁን ስለ ጉዳዩ እየጠየቃት ነው። ለምንድን ነው ትርሲት አንቺን የመረጠችው እዛ ቦታ ለመሄድ? ለምንስ ነው? ምን አስበሽ ነው? ምንስ አስፈራርተሻት ነው? በማለት ይጠይቃታል። ምክንያቱም አንቺ ምን ልታስቢና ምን ልታደርጊ እንደምትችይ ጠንቅቄ ስለማቅ ነው። ታዲያ ላምሮትም ይሄው ተርበትብታና በጣም ፈርታ ለምንድን ነው አንተም ማመም የምትጨነቁት? እንደውም አያገባኝም፣ ይሄው ራስ መተየለ ጠይቃት እሷን፣ አሊያም ደግሞ ከፈለገች አንተ ውሰዳት በማለትም ነገሩን ለማረጋጋትና እንዲሁ እንዳይነቃባት ለማድረግ ትሞክራለች። ታዲያ ኪሩቤልም ይኸውልሽ አንድ መጥፎ ነገር ለማድረግ ብትሞክሪ ይህ የመጨረሻሽ ነው በማለት ከባድ ማስጠንቀቂያም ይሰጣታል። ታዲያ ላምሮትም መለስ ታረግና ኪሩዬ እሱን እኮ ብዙ ጊዜ ያስጠነቅቀኛል፣ አሁን የምፈልገው ትርሲትን ደስተኛ ማድረግ ነው እያለች የለበጣ ቃላትን ትሰነዝርለታለች። አሁን ላይ ላምሮት ሁሉን ነገር ጨርሳ ከዚህ ቤት ይዛ መውጣት የቀራት ትርሲትን እንዴት ይዛ እንደምትወጣና እንዲሁም ደግሞ እየጠበቀች ያለችው ትርሲትን ፈቅደውና አባብለው እንዲሸኟት ነው። ታዲያ የትርሲትን ዝግጅት ማለትም መሄድ እጅግ በጣም ያሳሰባቸው ወይዘሮ ዝናሽና ኪሩቤል እጅግ ጉዳዩ በጣሙኑ አስፈርቷቸዋል። ታዲያ ይህንን የተመለከተችው እናቷ ወይዘሮ ዝናሽ እንደው በፈጠረሽ የኔ ልጅ ባጠባውሽ ጡት ይይሻለሁ፣ ራስሽን ጠብቂ፣ እንደው አደራሽን፣ የዚች ልጅ ጉዳይ ምንም አላማረኝም እያለች ትርሲትን ታስጠነቅቃትም ጀመረች። እማዬ ምን ሆናለሁ ብለሽ ነው? እባክሽ ስለኔ አትጨነቂ፣ ለአንዴና ለመጨረሻ ጊዜ ስለኔ የምትጨነቂበት ነገር እንዲያበቃ ነው የምፈልገው። ምን እያልሽ ነው? ሰላማችን በቅርቡ ይመለሳል። ላምሮትን ለብቻዋ የማወራት ነገር ስላለኝ ነው እንግዲህ ውሰጅኝ አልኳት። አሁን ላምሮት ሁሉን አጠናቃ ትርሲትን ይዛ ከቤት ትወጣለች።
ታዲያ እቤት የቀሩት የትርሲት እናትና ኪሩቤል ብቻ ናቸው። አሁን ላይ ነገሩ እጅግ በጣም ግራ ያጋባትና በጣም ነው የፈራችው የትርሲት እናት ኪሩዬ፣ እንደው ነገሩ ሁሉ በጣም ግራ ገብቶኛል፣ እባክህን አሁን እዚህ ቁጭ ብለን ምን እንፈይዳለን? እባክህን ተከተላት በማለት አንድ ሀሳብን ትዘይዳለች። ይሻላል ብለሽ ነው ማዘር? በቃ ልከተላቸው፣ ለነገሩ ትክክል ነሽ በማለትም ወጥቶ ይከተላቸዋል። ታዲያ ላምሮትም ልክ ጆን እንዳላት በቀጥታ ሄደችው ወደዛ ወደ መናፈሻ ቦታው ነበር ትርሲትን ይዛት የደረሰችው። ታዲያ ለተወሰነ ደቂቃ ለተወሰነ ሰዓታት እዛ ከተጨዋወቱና ካወሩ በኋላ ኪሩቤልም እዛ መሆናቸውን ካረጋገጠና ለተወሰነ ደቂቃም ከተከታተላቸው በኋላ በቃ ምንም የምታመጣው ጉዳይ የለም በማለት ወደ ቤት ይመለሳል። እሷ ግን ቀድሞ ጆን የነገራትን ሀሳብ መሰረት በማድረግ እዛ ለተወሰነ ደቂቃ ከቆዩ በኋላ በቀጥታ ወደ ሰነዶች ቢሮ ትወስዳታለች። ከመድረሳቸው በፊት ታዲያ ለጆን ደውላ ዶክመንቱን አቀብለኝ በማለት እጅግ ቆመው ሲጠብቁ፣ ቆይ ላምሮት ምንድን ነው የምንጠብቀው? አንሄድም እንዴ ብላ ትርሲት ስትጠይቃት፣ አይ ለጆን ደውዬለታለሁ ይመጣል ትላታለች። ዶክመንቱን ከተቀበለች በኋላ ምንም ሳታረጋግጥ ምንም ሳታይ በቀጥታ ወደ ሰነዶች ቢሮ ሲሄዱ ዶክመንቱ ሲታይ ቤቱ በትርሲት ሳይሆን በወይዘሮ ዝናሽ መሆኑ ተረጋገጠ። ታዲያ ይህንን ጉዳይ በእሷ ስም ትርሲት እንዳትፈርምላት በእሷ ስም እስካልሆነ ድረስ ምንም ማድረግ አልቻለችም። እጅግ ተናዳ በጣም ተበሳጭታ በጣም ተቆጥታ እሷን እያዳፋችና እያጋፋች እንዲሁም ደግሞ እያጥላላች ወዲያውኑ ወደ ቤት መመለስ አለብን። አንቺ መሰሪ፣ አንቺ ውር ደንባራ፣ ይህንን ነገር እያወቅሽ ነው አይደል እዚህ ድረስ ያንከለከልሽኝ? ይህንን ዶክመንት ለማውጣትና እንዲሁ ደግሞ ከዛ ቤት እኮ ለማግኘት ስንት ዋጋ ከፍያለሁ። አንቺ ደንባራ፣ እንደዚህ ዋጋ የምታስከፍልኝ ሆን ብለሽ ነው አይደለ? በማለት ትዝትባትና እጅግ ትዘልፋትም ጀመር። ታዲያ በዚህ መሃል እጅግ መቅረታቸውና መቆየታቸው ያሳሰባቸው የትርሲት እናት ወዲያውኑ ለኪሩቤል እባክህን ለላምሮት እስኪደውልላት ትለዋለች። በቀጥታ ኪሩቤልም ይደውላል። ሲደውልላት ኪሩዬ እየመጣን ነው፣ ቆየን አይደል? በጣም ተጨነቀች አይደል? አረጋጋት፣ በቃ ይኸው ደረስን በማለትም ታባብለዋለች። ታዲያ ላምሮትም እየደነፋችና እየፎከረች ትርሲትን እያዳፋችና እየጎተተች በግድ ያላቅሟ እያስራመደች ወደ ቤት ይመጣሉ። ከመጡ በኋላ መጣን ምናምን ነገሮችን ሁሉ ለማስመሰልና ምንም እንዳልተፈጠረ እያስመሰለች ካወራችን በኋላ በቃ አሁን ደክሞኛል፣ ትንሽ ማረፍ ይጠበቅብኛል፣ ስለዚህ ወደ ክላሴ ልግባ ትላቸዋለች። ታዲያ ወይዘሮ ዝናሽም ትርሲትን እየደባበሱ እያዩ አይኗ ተውጦ ፊቷ አብጦ በደንብ ፊቷም ገርጥቶ ስትመለከታት ወይኔ ልጅ ምንድን ነው የተፈጠረው? ምን ሆነሻል? በማለት ብትጠይቃትም ኪሩቤልም በበኩሉ እሷን ቢያናግራትም ወይ ፍንክች አንድ ነገር እንኳ ትንፍሽ ማለት አልቻለችም። ምክንያቱም እሷም በበኩሏ አሁን ላይ ሌላ ጭንቀት ውስጥ ገብታለች። እሷ ታስበውና ታልሞ የነበረው ትርሲት ይህንን ጉዳይ ለአንዴና ለመጨረሻ ጊዜ ለላምሮት ፈርማላት ልትገላገል ነበር። ነገር ግን ጉዳዩ በተገላቢጦሽ ሆኗል። ታዲያ አሁን ላይ ኪሩቤል ስለ ጉዳዩ ትርሲትን ቢያናግራት ቢያወራትም እሷ ግን ወይ ፍንክች አንድም ነገር ልትነግረው አልቻለችም። ነገር ግን በንግግራቸው መካከል ኪሩ እንዴት ነው የሕክምና ጉዳይ ምን ደረሰ? እስኪ ቼክ አድርገው በማለት ታዲያ ኪሩቤልም ትላንት እኮ አይቼው ነበር፣ ነገር ግን ምንም የተባለ ነገር የለም ሲላተኝ እስኪ ቆይ ቼክ ላድርገው አሁን ደግሞ ልየው እስኪ ይላታል። ሲያየው ከነገ ወዲያ ይላን ባክሽ እንዴት ደስ ይላል በማለት አዲስ ዜናም ይነግራታል። ከትርሲት ጋር የነበረው ኪሩቤልም ይህንን ዜና ሲነግራት እጅግ በጣም ተደስተው ነገሮች ሁሉ አሁን ላይ በጥሩ መንገድ እየሄዱ እንደሆነ ሲያስረዳትም እሷም በጣም ደስተኛ ናት። ታዲያ ይህንን ዜና ለእናቷ ትነግራታለች። እናቷም በጣም ደስተኛውና በጣም መልካም ዜና እኮ ነው የምትነግሪኝ፣ ጥሩ ነገር ነዋ። እኔ የምፈልገው አንቺ ታክመሽልኝ ያ ደመ ከልብ የሆነው አባትሽ ደምም እንዳይወቅሰኝ ነው የምፈልገው ትላለች። አሁን ላይ ትርሲት እጅግ ያሳሰባት ጉዳይ ግርማ አሁን ቶሎ እንዳይመጣ ነው። አሁን ላይ ትርሲት እጅግ ያሳሰባት ጉዳይ በተለይ ደግሞ የሕክምናዋ ጉዳይ ቶሎ ተፋጥኖ ግርማ ሳይመጣ ከዚህ ሀገር ከዚህ ቤት መውጣት ነው። ይህም ጉዳይ ደግሞ አቶ ግርማ ከመጣ እጅግ ከባድ ፈተናና ከባድ ችግር እንደሚፈጠር ከዚህ አስቀድማ ላምሮት ነግራታለች። ይህ በእንዲህ እንዳለ አሁን ላይ ሁለቱም ማለትም የትርሲት እናት እንዲሁም ኪሩቤል አሁን ላይ ከነገ ወዲያ በመሆኑ ቀጠሯቸው በመድረሱ እጅግ በጣም ደስተኛ ቢሆኑም ነገር ግን አንድ ሴራን አሁን ላይ ላምሮት አሲራለች። ልጁንም ነግረዋለች። ከዚህ በኋላ የኔን ስራ የኔን ኃላፊነት ተወጥቻለሁ። ከዚህ በኋላ የሚቀረው የዳድ ጉዳይ ነው። ታዲያ ለአቶ ግርማ ተደውልና ዳድ ቤቱ
እንዳሰብነው እንደጠበቅነውም እስካሁን ሲያታልሉ እንደቆየሁት በትርሲት ስም አይደለም፣ ቤቱ በወይዘሮ ዝናሽ ማለትም በማም ስም ነው በማለት የምስራች ብላ ትነግረዋለች። ምስር ቢባለት እሱም እጅግ በጣም ተደስቶ በነገሩ እጅግ በጣምኑ አኮራሽኝ የኔ ልጅ አይደለሽ በማለት በጣምኑ ፈንጥዞ አሁኑኑ ጊዜ ሳላጠፋ ዛሬውኑ ትኬት ቆርጬ ነገ እመጣለሁ ይላታል። ታዲያ አሁን ላይ በጣም አስቸጋሪና በጣም በከፍተኛ ሁኔታ የሚጠበቀው ሊከሰት የሚችለው በቀጣይ ክፍል አቶ ግርማ ቀድሞ ትርሲት ከመሄዷ በፊት ከመጣ ምናልባትም የትርሲት የሕክምና ጉዳይ የውሃ ሽታ ሆኖ ይቀራል ማለት ነው። ምክንያቱም እዚህ ቤት ሌላ ትልቅ አምባጓሮ ሌላው ቤቱ ደግሞ በአራጣ እንደተያዘ ካወቀ አቶ ግርማ ሊያጠፋቸው እንደሚችል እጅግ በጣም ተጠባቂ ጉዳይ ነው። ውድ የተከበራችሁ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እያመሰገን ይህንን ቻናል ግን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱን